ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ለሁላችሁም በተለይ በስደት ላላችሁ እህቶቼ ይህንን ቪዲዮ እስከ መጨረሻው እውት ትወዱታላችሁ። በቤት ውስጥ ቀለል አድርገን ቆንጆ እንጀራ ከተለያዩ ዱቄት ቆንጆ እንጀራ ጋግረን መብላት እንችላለን። ከምትገዙ ወላሂ ገንዘብ አታውጡ። እቤት ውስጥ በተለያዩ ዱቄቶች ማለት ነው። እኔ የተጠቀምኩት ዱቄት 3 አይነት ዱቄት ነው የተጠቀምኩት። አንደኛው ኩከሩ አለ የለም፣ ይሄ ሾርባ ሁል ማለት ነው። ጣሳው ሳይሆን ፕላስቲኩ ትልቁ አለ፣ በየአረቦቹ ቤት አለ፣ ታገኙታላችሁ ማለት ነው። እሱን የፈጩት አሁን በፊትም ሰርቼ ነበር፣ ቪዲዮ አልቀረጥኩም። የጣሳው ሙሉን አንዱን የተጠቀምኩት አንዱ ማለት ነው የተጠቀምኩት። እሱን ፍጭት አድርጌ ፈጭቼ፣ ሌላ ደግሞ ትንሽ ጠቆር ያለ ዱቄት ነበር። ይሄ አንደኛው ፍርኖ ዱቄት ምናምን አይደለም፣ ጠቆር ያለ ትንሽ ማሄድ 3ኛ ደረጃ ምናምን ያለው አለ። በመዳበሪያ የሚገዛቸው 10 ኪሎ ምናምን ነገር አለች የለም። እሱን ከሱ ላይ ትንሽ ነው፣ ብዙም አይደለም። ትንሽ ዱቄቱን ንፍት አድርጌ በአንድ ላይ ሚክስ አድርጌ ማለት ነው ከእንትኑ ጋር ከዚህ ከሾርባው ከሩ ጋር ከሱ ጋር አንድ ላይ ሚክስ አደረጉት። ሌላ ደግሞ አንድ እንትን አለ፣ አንድ ዱቄት ማለት ነው። ምንድነው ፍርኖ ዱቄትም አይደለም ምንም አይደለም፣ ልክ እንደ ማሽላ ነገር ነው። ልጁ የሴትዬ ልጅ ስኳር በሽታ አለበት። ፎቶውን ለጥፍላችኋለሁ። ስኳር በሽታ አለበት። ያንን ዱቄት ይጠቀማል። ከኦንላይን ላይ ነው የሚገዛው። ቂጣ ተጋግሮ ነው የሚበላው እና የእሱን ዱቄት ግማሹን ተጠቅሜያለሁ። ሰሞኑን አቋርጦ ነበር በጣም ብዙ ስላለው። እዚህ ጋር ማሳያችሁ እንግዲህ መብራት እንትን ብዬ ማለት ላይቱን የስልኬ ላይት አሳይቼ ምን ያህል ቡኒ እንደሆነ ዱቄቱ ቡኒ እንደሆነ ነው ማሳያችሁ። እጃችሁን ሳታቋርጡ በደንብ ማማሰል አለባችሁ ማለት ነው። ዱቄቱን እንዳያርባችሁ ሁሉም አንድ አይነት እንዲሆን። አንዴ እጄም አላረፈም እና እዚህ ጋር ደግሞ ላይት ምናምን ነገር ሳረግበት ነው እንደዚህ እንትን የሚለው። ላይቱን የስልኬ ላይት ሳጠፋው እንደምታዩት በጣም ዱቄቱ ቡኒ ነው። በደንብ አድርጌ ነው ያመስኩት። ምንላችሁ ነው የልጁ ማለት ነው። ዱቄት ጨምሬን ፎቶን አሳያችኋለሁ፣ መግዛት ትችላላችሁ። እዚህ ጋር ለ3 ቀን ለ3 ቀን ሳይሆን ለ18 ሰዓት እርሾ ወይም ደግሞ እናቶቻችን የሚያስቀሩት እርሾ አለ የለም። እዚህ ጋር እንደምታዩት በጣም ኩፍ ብለዋል። ለማስረዳት በደንብ እንግዲህ እየሞከርኩ ነው እንዲገባችሁ። ለብቻው ገና እንጀራ መጋገር ሳስብ እርሾ በጥብጬ ምን ብዬ 18 ሰዓት ነው የተቀመጠው ማለት ነው። ከዛ ውሃውን አጥልዬ ምን ብዬ እንደዚህ ኩፍ ብሎልኛል። ለብ ባለ ውሃ ዱቄቱ ቅዝቅዝ ውጭ ላይ አስቀምጬ ከውጭ አስገብቼ ነው። አሁን ብርድ ነው ያለንበት ሁኔታ ማለት ነው። እና ቀዝቅዞልኝ እርሾዬን አድርጌ ለብ ባለ ውሃ በደንብ አንድ ነገር በደንብ መታሸት አለበት። እንኳን የእንጀራ እህል ቀርቶ ዳቦ እንኳን ካልታሽታው ዳቦ ላለ እንደ ቂጣ ትንሿ ማለት ነው ካልታሸ ቂጣው እንትን አይኖረውም። ያኔ ቆንጆ ቂጣ አይሆንም። በደንብ መታሸት፣ ምንም ነገር ስንሰራ ከልባችን ከሰራን ቆንጆ ነገር መስራት እንችላለን ማለት ነው። እዚህ ጋር እንግዲህ ካሜራውንም እያቆምኩ በአንድ እጄ ነው የምቀርጸው፣ በአንድ እጄ ነው የማቦካው። እንዳው መጨረሻ ላይ አስቀምጬ ብረት ድስቱ እንትን እንዳይልብኝ ሽርትት ሲል አስቀምጬ በደንብ እያቦካሁ እያሹት ነበረ። እንደዚህ በደንብ ግልብጥ አድርጌ በደንብ እሽት አድርጌ በጣም በነገራችን ላይ በጣም ብዙ ነው። ካሜራውን እጄ ከፍ እያረኩ ራቅ እያረኩ እየቀረጽኩ ነበረ። በጣም ብዙ ነው። በጣም ብዙ ነው። እንግዲህ እንደዚህ እሽት አድርጌ አብኩቼ ምን እንዳደረግኩ እስከ መጨረሻው እውት። ወላሂ ምንም አይነት እንጀራ እንዳትገዙ፣ በተለይ ስደት ላይ ያላችሁ ልጆች ማለት ነው። ይሄ ከውጭ ምናምን ነገር እንጀራ አትግዙ። በቃ መጠቀም ከፈለጋችሁ ትክክለኛ ጣዕም ያለው እንጀራው ደግሞ እንዴት እንደሚጣፍጥ ወላሂ ነው የምላችሁ። የሆነ የማይከብድ በልታችሁት የማይከብድ ደግሞ አይቀመጥም። ቶሎ ይርባል። ሁላ አይቀመጥም። ቀለል ያለ ነው እንጀራው ማለት ነው። ጣዕሙ ደስ ይላል።
አይኑ ማሻአላህ ነው። ቆንጆ እንጀራ ነው። ችግሩ እኔ ጋር ምንድነው መጋገሪያ የለኝም ነበረ። መጋገርበት 3 ብረት ምጣድ ነው የቀየርኩት ማለት ነው። አንዱ ስሞክረው ክዳን የለውም ሲያስነፍስብኝ፣ አንደኛውን እንትን ስል እንደዛ ማለት ነው። ሶስተኛ ላይ በምንጋገር በትንሽዬ መጥበሻ እንጀራው ምን ሆነ የሱማኔ እንጀራ ታውታላችሁ። እንጀራውን ስለቀረጽኩላችሁ ማለት ነው። የሱማኔ እንጀራ ሆኖ ቁጭ እዚህ ጋር እንግዲህ አኩቼ ምን ብዬ ጨርሻለሁ። ከዛ ክድን አድርጌ ንጹህ ፎጣኛ ቤት ለረመዳን ላይ እንትኖች ማለት ነው የውሃ ብርጭቆችን አጥበን የምንሸፍንበት ለብቻ አዲስ አለ። እሱን ሸፍና አድርጌ ለስንት ቀን? ለ1 ቀን ማለት ነው። ግሽር ታውቃላችሁ እናቶቻችን፣ ግሽር የእንጀራ ግሽር ማለት ነው። እንደዛ አስቀምጬ ምን ላይ አመጣሁት? እዚህ ክላሴ እንትን አለ የለም ድፋዬ፣ አሁን ብርድ ስለሆነ ማለት ነው። እኔ ማታ ማታ ስተኛ ስለማጠፋው ማለት ነው። አመጣሁና ክላሴ ያላሳየኋችሁ ማለት ነው። አምጥቼ ቁጭ አደረግኩት። ወደዛው ነው የቦካው። ልተኛ ስል ከፈት አድርጌ ሳይ ወላሂ ቦክቷል። ለምን? ሙቀት ቦታ ላይ ነው ያስቀመጥኩት። 1 ቀን አደረ። ከሰዓት ላይ 1 ቀን አድሮ ከሰዓት ማለት ነው። እንደምታው በጣም ቦክቷ። አያችሁት እንዴት እንደቦካ? ለእናንተ በደንብ እንዲገባችሁ ነው ማሳያችሁ ማለት ነው። በጣም ቦክቷ። ምን ብሏል? በዛ እርሾ ብቻ የተጠቀምኩት አያችሁ። በጣም ነው የቦካ። ተመልከቱ። ወላሂ ስነካው ራሱ ልክ እናቶቻችን ወይም ደግሞ ቤታችን ሀገር ቤት ሊጥ ስናቀጥን የሚሰማ ድምፅ አለ፣ የቦካ ሊጥ ማለት ነው። እንደዚህ አይነት ስሜት ነበረ ስሰማ የሰማሁት። ለብ ባለ ውሃ በሱ እኔንም እጄንም እንዳያቃጥለኝ ትንሽ ለብ ባለ ውሃ እንደዚህ ውሃ እየጨመርኩ እያሹ እያቀጠልኩት ነበረ። እዚህ ጋር እንግዲህ አቅጥኜ ጨርሼ ድጋሜ ለ6 ሰዓት ነው ያስቀመጥኩት። 6 ሰዓት ነው የምላችሁ። ለ6 ሰዓት አስቀምጬ ያስቀመጥኩት ነው። አምጥቼ ድፋያ ወይም ደግሞ የማሞቂያው አለ የለም፣ አሁን ብርድ ስለሆነ ግልጽ እንዲሆንላችሁ ነውና አምጥቼ ያስቀመጥኩት። ክላሴ ውስጥ ክድንድን አድርጌ ያስቀመጥኩት በደንብ ኩፍ ብሎ ድጋሜ እየመለስኩት ማለት ነው። በደንብ ኩፍ አለ። ከዛ ምን አደረኩ? ሊጤ በደንብ እስከሚብላላ ማለት ነው። እኔ እዚህ ጋር ሽንኩርት ከታተፌ ቲማቲሜን አዘጋጅቼ ድንች ወጥ መስራት አለብኝ ብዬ እዚህ ጋር ቆንጆ ድንች ወጥ ሰራሁ። በነገራችን ላይ እንጀራ ከጋገር ወላሂ ነው የምላችሁ ሰዎች ይወዳሉ ይበላሉ ማለት ነው። በወጥ ጥርግ ባለፈ ዕለት ወደ ሱቅ ወጥቼ ነበር፣ ቆየት ብሏል። እኔ በርበሬ እዛ ሀገር አልጠቀምና ከሀገር የመጣ በርበሬ ያለ ልስጥሽ ብሎ አንድ ሐዋላ የሚልክልኝ ወዳጄ በርበሬ ሰጠኝ። ቆንጆ በርበሬ ማለት ነው። በጣም ወድጄው የተጠቀምኩት ለመጀመሪያ ጊዜ አረብ ሀገር ላይ ይህን ሁሉ አመት ሲቀመጥ ወደ 10 ምናምን አመት በርበሬ ተጠቅሜ አላውቅም። ምክንያቱም አንድ ጊዜ አስመጥቼ ሸክላ ሆኖ ስላገኙት ማለት ሸክላ ታውቃለች። ከዛ በኋላ አልጠቀም ማለት ነው። ቆንጆ በርበሬ የቤት በርበሬ ነው ወላሂ። መሄጃ እንትን አለ እንጂ መቼም እኔ ሁሌንም አወራላችሁ በቃ ይሄ ነው። አሁንማ ሰርፕራይዝ ነው ማረጋችሁ። እንኳን እናንተ ቤተሰቦቼም ሰርፕራይዝ ናቸው። ጠብቁ። ረመዳንም 1 ወር ከምናምን ነው የቀረው። ያው እንግዲህ ረመዳንን እናቴን ካድማለሁ ማለት ነው። እዚህ ጋር በርበሬን ተጠቀምኩ ማለት ነው። በጣም ደስ ነበረ። ቆንጆ ጊዜ ነበር ያሳለፍኩት። ሰዎቼም ደስ ብሏቸው እኔም ደስ ብሎኝ 3 ቀን ሙሉ ነው የበላሁት ማለት እችላለሁ። ወላሂ ነው የምላችሁ። ጠዋትም ማታም በልቼ በቃ ደስ የሚል ነበረ ወላሂ። ብርድ ስለሆነ ደግሞ በጣም እንትን ይላል። እዚህ ላይ የሰራሁት ደግሞ ይሄን እንጀራ የጋገርኩት ሰኞ ለታ ነው። ሰኞ ቀን ማለት ሴትዬ ደግሞ ሰኞ ትጾም ነበረ። ለእሷም ፍትሮ ሆነላት ማለት ነው። ያ ወጥ እንግዲህ ሲሰራ ረጅም ጊዜ ይፈጃል። የኛ ያበሻ ወጥ ካሜራውን እያቆም በቃ የለም እያቁላላው ምን እያልኩ ካልቀርጽም የተወሰነ ነው። አንድ ሰው ሲቀርጽላችሁ የተወሰነ ነው ቀርጾ የሚያሳያችሁ ማለት ነው። እዚህ ጋር እንግዲህ ማጅና ትንሽዬ ነጭ ሽንኩርት ነበረችኝ፣ እሱን ተጠቀም። እዚህ ጋር የተላጠ ቲማቲም ቅጥቅጥ አድርጌ እና
ተልጦ የተከተፈ ማለት ነው። እሱን ጨማመር። እንደምታዩት እንግዲህ በጣም ቆንጆ ሆኖልኛል። ባለሙያ ነኝ በነገራችሁ ላይ ማለት ነው። ወላሂ በጣም ባለሙያ ኢንሻአላህ ወደፊት መምጣታችሁ አይቀርም፣ ጋብዛችኋለሁ እላችኋለሁ። አብሽሩ። ለሀገራችሁ ያብቃችሁ ልጆቼ፣ እኔንም ለሀገር ያብቃኝ። ከእናቴ ጋር በሰላም መገናኛ ያድርገኝ። እንግዲህ እንደዚህ አረፍ እያልኩ እያሟሰልኩ ምን እያልኩ የተቁላላልኝ ወጤ ድንቼን በጎን ልጬ ከታትፌ ምን ብዬ አስቀምጫለሁ። ቁሌቱን እንትን ካለ በኋላ ይኸው እንደዛ አጣጥቤ ምን ብዬ አስተካክዬ ድንቹን ነው መከተው ማለት ነው። ከዚህ በኋላ ነው እንግዲህ ወጤን ወደ ጎን አርጌ እንጀራዬም መጋገር እንትን የምለው ማለት ነው። እና መጀመሪያ የጋገርኩበትን ብረት ምጣድ ደግሞ አሳያችኋለሁ ካስገባሁት ማለት ነው። ቪዲዮ ገብቶ ይሁን አልገባኝም አላውቅም። በቃ እዚህ ጋር የምታዩት ይሄን ለብቻ ወጤ በቃ እንትን ስላለ ለብቻው አደረኩና እዚህ ጋር ይሄ ነው መጀመሪያ ይሄ ምጣድ ነበር፣ ይሄ ብረት ምጣድ ማለት ነው። አጥቤ ምን ብዬ በዘይት እንትን ብዬ ይሄ ድሮ እዚህ ቤትም ስገባ ያገኙት ነው። እንደዚህ እየቀረጽኩ ነበረ፣ ግን ሊጡ ደግሞ ወፈረብኝ ማለት ነው። ወፈረ። የማዞረው ደግሞ ማዞሪያ የተጠቀምኩት እብሪቅ ነው። እብሪቅ ታውቃላችሁ? ማንቆርቆሪያ ማለት ነው። እሱን የተጠቀምኩት። ሊጡ ይወፍራል። ለምን እንደሆነ አላውቅም። ውሃ ሳረግ ውሃ ስጨምር በቃ ፍዝት አለ። እንጀራው ብቻ ስጋግረው 2 ሰዓት ሆነ። 2 ሰዓት ፈጀብኝ ማለት ነው። 2 ሰዓት ወላሂ ነው የምላችሁ። በጣም ቆንጆ እንጀራ ነው። ምጣድ ቀይሬ ነው ይሄ ምጣድ ቀይሬ እንደምታዩት በጣም የሚያምር ቆንጆዬ ለመጀመሪያ ጊዜ እንጀራ ተሳካልኝ። ቆንጆ እንጀራ ተሳካልኝ። የሶማሌ እንጀራ ነው የሚያካክሉት እንጀራዎቹ። ይገርማል። ጋግራችሁ ብሉ። ሌላው እንኳን ያንን እንኳን የሴትዬ ልጅ የሚጠቀመውን ዱቄት ባታገኙት ማለት ነው ትንሽ ስለሚወደድባችሁ ኩከሩ አለ የለም፣ ኩከር ነው የሚባለው አይደለም? ይሄ ሾርባው ግን ማንኛውንም የቆርቆሮም ቢሆን ይሄ ፕላስቲኩም ቢሆን ማለት ነው አስመጡና እሱን ፍጭት አድርጉት። በማንኛውም መፍጫ ማለት ነው። ቡና ሄል ምናምን የሚፈጭበት ወይም ደግሞ ቅመማ ቅመሞች የሚፈጭበት አለኛ ቤት አሁን 3 አለ ቅመም በሚፈጭበት እሱን ጥግርግ አድርጌ ምን ብዬ አስተካክዬ በሱ ነው የፈጩት። ሄል በሚፈጭበት እንኳን በሱ አይደለም የፈጩት፣ በቅመም በሚፈጭበት ነው። እዚህ ጋር ሰላጣ፣ ቲማቲም እና ቃሪያ ክትፍ አድርጌ ድንች ወጤን አድርጌ ለእነሱ ወስጄ ሰጥኋቸው። ሰውየውም ለብቻ በላ፣ ለአረጉቷና ለሌሎቹ ለልጆቹ። ያው እኛ ቤት ትላልቆች ናቸው፣ ሁሉም ትላልቆች ናቸው። እና እንደዚህ ብልታረኩ 3 ቀን የበላሁት ነው የምላችሁ። ወላሂ ወላሂ ለመጀመሪያ ጊዜ ጣፍጦኝ የበላሁት የእንጀራ ጣዕም ያለው አንደኛ የአጃ እንጀራ ምርጥ ጥሩ ነው። እና ጥቁር ዱቄት ጥቁሩ ሳይሆን 3ኛ ደረጃ በመዳበሪያ የሚሸጠው ማለት ነው። እቺ 10 ኪሎ 5 ኪሎ የምትሸጣለች የለም፣ እሱን ነው የተጠቀምኩት። እና ያ የልጁን ዱቄት ነው የተጠቀምኩት። በጣም አሪፍ ነው ብዬ ነው የምላችሁ እህቶቼ። ወላሂ ጣፍጦኝ ነው የበላሁት። ቢስሚላህ። አንዷ እኮ አንዴ ናት እኮ ጠቅልዬ ፈርቻችሁ ነው እንጂ ጠቅልዬ የማስገባት ናት እኮ። የሶማሌ እንጀራ ናት። ለካሜራው ፈርቼ ነው እንዴ አንቺ ምን ሆነሽ ነው እንዳትሉኝ ነው። ይሄን ይመስላላችኋለሁ። ይሄ ቪዲዮ እንግዲህ ሰኞ ዕለት ነው የሰራሁት። ዛሬ ምንድነው ቀኑ? ዛሬ ሐሙስ ነው ለካ። እና ይሄን ይመስላላችኋለሁ ውድ ቤተሰቦቼ። እየሰራችሁ ብሉልኝ፣ አትራቡ። ብርድ ነው አሁን። ብርድ ላይ ደግሞ በጣም ነው። እስከ ዛሬ ግን ወላሂ